አንድ ድል ብቻ አስጠኝ። ለአንተም ጥሩ ሚስት ለማየም ጥሩ ልጅ ሊሆንላቸው። በጣም እኮ ነው የምትገርሚው። እንደው ዝም ብለሽ ስታስቢው ጀለገግ ነው እንዴ ይመስልሽ? ከዚህ ሁሉ ነገር በኋላ ማምንሽ ይመስልሻል? ለምን? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ ወርቂቱ በጣም ቤቴ አይሸጥም፣ ወደ ጎዳና ልወጣ ነው፣ ድህነት ልወጣ ነው፣ ወደ ድህነቴ ሊሄድ ነው፣ ቤቴ ለምንድን ነው የሚሸጥብኝ በማለቱ እያለች ነው። ልጇ እንግዲህ ወንድ ልጁ መጥቶ ቤቱ እስር ቤት ገብተሽ ከእስር ቤት ከምትበሰብሺ እዚሁ በእጦት ብትበሰብሺ ይሻልሻል እናቴ ምንድነው የምትዩ ሲላት ነበረ። ቢመክራትም እስቲ በስተመጨረሻ ላይ የቤቱ ዋጋ ልወቅ ብላ ስንት ብር ነው የሚሸጠው ብላ ስትጠይቅ ነበረ። ጠይቃም ስታበቃ 19,000 ሚሊዮን ነው የሚሸጠው ብሎ ሲያስረዳት ነበረ። 19,000 ቢሊዮን ብር እንዴት ነው የሚሸጠው? የጠየቀኝ ዓለምን ያገደ ልጅ ዓለምን ያሳገደ ሰውዬ እኮ 23 ቢሊዮን ሺህ ነው እየጠየቀኝ ብላ ስታወያየው ነበረ። ነገር ግን እንደዛ አይሆንም፣ የተረፈውን 23 ሚሊዮን ሺህ ብር ከየት አምጥቼ ነው የምጨመርበት ብላ ስትጠይቀው ነበረ። ባንክም ብር አለሽ፣ ካለው ብር ላይ ነው የምትሰጪው እናቴ። እስር ቤት ቁጭ ብለሽ እዛ ማንም ሰው ዞር ብሎ ማየትም አይችልምና በድህነትሽ እዚሁ የሰው ነገር ሰተሽ እዚሁ በድህነትሽ ቁጭት ያለሽ ስል ብለው ሲነግራት እሪ በል አለች። እንግዲህ ልጄን ቤቱን ሳልደርበት እሺ ቤቱ እንግዲህ ይሄን ያክል ይሸጥና ልበልክ፣ ለምሳሌ አንተስ የት ነው የምድርክ ብላ ስትጠይቀው ነበረ። የኔ ምንም ችግር የለውም፣ ስለኔ መዳር አታስቢና አንቺው ከእዳ ውስጥ ውጪ ብሎ ሲያመካከራት ነበረ። እኔ እኮ ኃይለኛ ድህነት መጥቶ እኔ ላይ እንደወደቀ ነው የማስበው። ታዲያ ምን አባቴ ልሆን ብላ ስታዝን ነበረ። እናቴ እኮ ምንም ችግር የለውም ብሎ በስተመጨረሻውም እንግዲህ ደላላውን ይዞ ሲመጣ አንተ አመዳም ከዚህ ቤት ምን ታረጋለህ ደላላውን ስትለው ነበረ። ልጇ ግን ደንግጦ ነው ዝም ያለው። እንግዲህ ሰዎቹ በስተመጨረሻ ላይ አፍጥጠው ነው የቀሩት። ሰላም ሰላም፣ ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔም በጣም ደህና ነኝ። ይሄን ቻናል መቀላቀል ከፈለጋችሁ የደውሏን ምልክት እያጠቆራችሁ ወደዚህ ወደ እኔ ቻናል ገባ ብትሉ ብንረዳዳ በጣም ጥልቅ ደረጃ ላይ አብረን እንደርሳለን ብዬ አስባለሁ። እንግዲህ ለጊዜው ድራማ ቢሆንም አንዳንዱ ድራማ አስተማሪ ድራማ ስለሆነና ራሳችን ጠንቀቅ ብለን እንድንጠብቅና ከምንም ነገር ራሳችን ነፃ እንድናረግ እያስተማሩን ማለት ነው። ነገር ግን አንዳንድ ጊዜም እውነተኛ ታሪክም ሊኖር ይችላል። አማችና የልጅ ሚስትና አማች ተያያዙ። እንግዲህ የወርቅቱ ልጅ እናቷን አማቿን ምግብ ውስጥ መርዝ ጨምራ ልታበላት ነበረ። አለም ነች የደረሰችባት ነበረ። ባልተብዩም እንግዲህ እናቴን አንቺ መድኃኒት ሰተሽ ልትገሊያት ነበረ፣ እኔም እበቀልሻለሁ በማለት ሚስቱን እያስፈራራት ነው። እባክህ የኔ ጌታ የኔ አምላክ ብላ ስትለመነውም እንግዲህ እምቢ ብሏታል። እኔን የምታከብረኝ ከሆነ ይሄ ምግብ ስትጎርሽልኝ ነው የምትለው የሚላት። ዓለምም ነገሮቹን የእናቷ ሰራተኛ ስለሆነች ዓለም ግን በጣም በወርቂቱ ልጅ ላይ
አይኗን እያፈጠጠች ነው። እንግዲህ ዮርዳኖስም በጣም ነው ያጠፋችው። የባሏን እናት ልትገላትም በመርዝም ምንም ነገር ልታከብራትም አልቻለችምና ባሌን አንዴ እርጉዝ ነኝ ትላለች፣ አንዴ ስቲና መኝታ ክፍል አብረን ገብተን እኔ እናንተ እናውራ ትለዋለች። እኔ እኮ በጣም ነው እየናፈከኝ አንተ አልናፈኩህም ትላለች። የማትቀበጣጠረው ነገር የለም እያጠፋችው ነገር ስላለ። እንግዲህ እዛ ቤት ውስጥ ያሉት ሰራተኞቹም ቤት ውስጥ ቁጭ ብለው የሚሰሩትም በየቀኑ እሷ የምታደርገውን ነገርና በእናቱ ላይ ጥላቻ የምታደርገውን ነገር ሁሌ እየመሰገቡ ነው። እንግዲህ በአሁኑ ሰዓት የኔን ትዳር ለምንድን ነው ለማፍረስ እንደዚህ የምትሯሯጡት ብላ ስትጠይቅ ነበረ። ነገር ግን አንቺ ጥሩ ስላልሆንሽ ነው እስከምትባል ደረጃም ደርሳለች። እንግዲህ በስተመጨረሻው ደግሞ በጣም ርቦኛልና ምግብ አምጪልኝ አለምን ስትላት ነበረ። አለምም ከዛ በፊት ምግብ አንስታ ስትሰጥ ለዚች ሰው መስላሽ ነው እንዴ ምግብ የምትሰጫት? እግዚአብሔር ደግሞ የልቧን ይስጣት ብሎ ባሏ ሲረግማት ነበረ። አለም እየሰጠችውን እንጀራ ከአለም እጅ ነጥቆ ለራሱ ሊበላ ቁጭ ብሏል። ነገር ግን ምን እያረክ ነው? በስተመጨረሻ ላይም ትንሽ እሷ ብቻዋን ቁጭ ካለች በኋላ እንግዲህ ከአለምም ጋራ አለምም በጣም እየተጨናነቀች ነበረ። ምክንያቱም ስትታገትም በምግብ በኩል ችግሩን በደንብ አርግታ ስላወቀችው የሰው ልጅ ማንኛውም ክፉ ቢሆን እኔ በሰው ልጅ አልጨክንምና አብሶ በምግብ ብላ ምግቡን አንስታ ቁጭ ስታረግላት እንዴት አመጣሽልኝ ምግቡን ብላ ገና ስትጠይቃት ነው ምግቡን ከእጇ ወስዶ ወደ ጓዳ ወርወር ያረገው። ነገር ግን አለምም በጣም ደንግጣለች እሱ ባደረገው ስራ ላይ። እንግዲህ ቢሆንም አሁንም በአሁኑ ጊዜ በጣም አንተ ባሌ ነህ እኮ እንዴት እንደዚህ መርዝ ልታበላኝ ታስባለህ ስትለው እሷ ፊት ምግቡን አምጥቶ እሷ ፊት ቁጭ አርግቶ ወንበሩ ላይም ቁጭ ብሎ ምግቡ ላይ መርዝ እየነሰነሰ ነበረ። አንተ ምን እያረክ ነው ብላ ስትጠይቀው አየሽ አይደለ ምንድነው የምታረገው? ጥሩ ጥያቄ ነው። አንቺ እየጠየቅሽኝ ጥያቄ አንቺ ስታደርጊ የከረምሽውን ነገር ነው እኔም ያደረኩትና ይሄንን ነገር በደንብ ትበያታለች ስላት እኔ እንዴት ሚስትክን መርዝ ታበላኛለህ ስትለው ነበረ። አንቺም እናቴን እኮ መርዝ ስታበያት ነበረ እግዚአብሔር አላለውም እንጂ እናቴም እኮ ይሄንንም መርዝ በልታ ሞታ ነበረ። ታዲያሳ ለእናቴ ሞት ይገባታል ወይ? ስለዚህ አንቺ እስቲ በልተሽ አሳይኝ በጣም ነው የምወድክ ስትለው አንቺ እንደምትወጂኝ የማቀው ይሄንን ምግብ ስትጎርሽልኝ ነው ያለው። ነገሮቹ ግን እንደዚህ እናቱም ለምናው ነበረ። ተው እበቀላለሁ ብለክ ሌላ ችግር ታመጣለክ። ሁሉንም ነገር እኔ ለእግዚአብሔር አሳልፌ ሰጥቻለሁ። እሷ እንደዛ ስራ አረገችኝ የሷን ነገር እኔ እበቀላለሁ ብለክ ምንም ነገር ባትሞክር እመክርካለሁ ልጅ እናቱ እያለችው ነበረ። ግን በጣም ስለተናደደ እናቱ የመከረችውን ነገር ምንም ነገር እሺ አላለም። አለምንም ከዛ ግቢ ለማባረር እየሞከረች ስለሆነ ኩሽና ውስጥም ቢላዋ ይዛ እየቆመች አለም አታያትም ምግቡን እየሰራች ነበረ። ነገር ግን አለምን ልትወጋ ስትነሳ እሱ ነው ያያት።
አለም አንቺ ራስሽን እየተጠነቀቅሽ አትሰሪም ወይ ሲላት ነበረና እንግዲህ ውድ ተመልካች ክፉም ሰራችሁ ደግም ሰራችሁ ሁሉም ነገር በአሁኑ ሰዓት ራሳችሁ ነው የሚደርሰው ማለት ነውና እንግዲህ ውድ ተመልካች ይሄ ቻናል እንዲደርሳችሁ የደውሏ ምልክት እያጠቆራችሁ ወደዚህ ቻናል መቀላቀል ከፈለጋችሁ እንግዲህ አብረን እንኖራታለን። አይሆንም፣ ቤት አይሸጥ አይሆንም። ምን ችግር አለው በኪራይ ቤት ባገባ? እማዬ ለእኔ ሰርግ ከምትጨነቂ ለራስሽ ተጨነቂ። ልጄ እባክህን ቤቱ ከመሸጡ ሌላ ምርጫ የለው። ምን አለ